ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የአፋብኃን የአማራ ፋኖ ብሔራዊ ንቅናቄ የምህረት ጥሪ አዋጅ በሚል ርዕስ ስር አንድ ዝግጅት ይዤላችሁ ቀርቤያለሁኝ። ያው እንግዲህ ያየን እንዳለነው በተለይ በጎንደር የተደረገውን የፋኖ ዘመቻ የፋኖ በጣም አስደማሚ ኦፕሬሽን በርካታ ወረዳዎችን ፋኖ መቆጣጠሩን ያው በስፋት ዘግበናል። ደብረ ታቦር ከተማ ውስጥ ሁሉ እስከ መግባት ደረጃ እንደደረሰ በስፋት ዘግበናል። ያ አካባቢ የአገዛዙ ሚሊሻዎች የአገዛዙ አድማ በታኞች ጠንካራ ናቸው የሚባሉበት ቦታ በጣም አስተማማኝ ኃይል ነው ያለው፣ የብልጽግና አስተማማኝ ኃይል ነው ያለው የሚባልበት ቦታ ነው። እዛ አካባቢ ያሉ የብልጽግና ሰዎች የብአዴን ሰዎች ካድሬዎች ታች ድረስ በመውረድ ህዝቡን ጠርንፈው የያዙበት በተለይም ደግሞ ገበሬውንም ሌላውንም እያታለሉ በውሸት ፖለቲካ እያታለሉ በቃ ብዙ ነገሮችን አንቀው የያዙበት አካባቢ ነው። ሆኖም ይሄ አካባቢ ሰሞኑን ፋኖች ባደረጉት እንቅስቃሴ አብዛኛውን ወረዳዎች ፋኖች ተቆጣጥረዋል። የብልጽግና የአድማ በተና የሚሊሻ የመሳሰሉት በሙሉ እንዳለ ሙሉ በሙሉ ፈራርሰዋል። በተለይም መከላከያ በአንዳንድ ቦታዎች እነዚህን የሚሊሻ አባላት እነዚህን የአድማ በተና አባላት ጥሎ ነበር መከላከያ የፈረጠጠው። በዚህም ምክንያት በጣም በርካታ ሚሊሻዎች በጣም በርካታ አድማ በተና አባላት እና የብልጽግና ታችኛው አመራሮች የአብይ አህመድን ብልጽግና ማመን ቀብሮ ነው እና አብይ አህመድን አምነን የነሱን ፕሮፓጋንዳ ሰምተን ከጎናችን ይሆናሉ መከላከያ ከጎናችን ይሆናል ብለን አሁን ይኸው ነገሩ ጫና ሲበዛባቸው እኛን ጥለውን እኛን ለሳትራት አሳልፈው ሰጥተውን ለዚህ ዳርገውናል በሚል መጀመሪያውኑ ጎናቸው ካሉ ፋኖች ጋር ጎናቸው ካሉ ወንድሞቻቸው ጋር አብሮ መሆን ሲገባቸው አብሮ መሰለፍ ሲገባቸው እዛ ማዶ ካሉ የአማራውን ማህበረሰብ መጥፋት ከሚፈልጉ ሰዎች ጋር ተባብረው እና አብይ አህመድን አምነው እና አብይ አህመድ በእና አብይ አህመድ ተማምነው ከጎረቤቶቻቸው ጋር መጣቸው። መጀመሪያው ለጥቅም ብለው ወይም ለተለያየ ምክንያት ብለው ከጎረቤቶቻቸው ጋር መጣላት አልነበረባቸውም። ነገር ግን ምንድነው ያደረጉት? እና አብይን አምነው እና አብይ አህመድን የኦሮሞ ብልጽግናዎችን ተማምነው የኦሮሞ ብልጽግና አሽከር መሆንን ፈልገው በሚሊሻ ስርና በአድማ በተና ስር የኦሮሞ ብልጽግናዎች አገልጋይ ሆነው ወንድሞቻቸው ላይ ሲተኩሱ ነበር። እና ሽመልስ አብዲሳም ያለው ነው ካሁን በኋላ ቆኛ እንዋጋም በቃ አድማ በታኝ ሚሊሻ ብለን እርስ በርስ ነው የምናገዳድላቸው እርስ በርስ ነው የምናዋጋቸው ባለው መሰረት እነዚህ ሰዎች በገንዘብ ተገዝተው በጥቅም ተገዝተው ወንድሞቻቸው ላይ ሲተኩሱ የነበሩ ሰዎች ናቸው። እና አሁን ምንድነው የሆኑት? እና አብይ አህመድ እና ሽመልስ አብዲሳ ያው ጫና ሲበዛባቸው ጥለዋቸው ነው የሄዱት። በዚህ ምክንያት በርካታ የአድማ በተናና የሚሊሻ አባላት በፋኖ ተገለዋል። ትጥቅ ፍቱ ሲባሉ ትጥቅ አንፈታም በማለት በፋኖ ተገለዋል። በርካቶች ደግሞ እጅ ሰጥተዋል እና በደቡብ ጎንደርም ያለው የብልጽግና መዋቅር ሙሉ ለሙሉ ፈርሷል ማለት ይቻላል። እንግዲህ ይሄ ነው የሆነ ያለው። አሁን ይሄንን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ ሌሎችም አሁንም በጎጃም በወሎ በሸዋ በወለጋ አሁንም በጎንደር በተለያዩ ቦታ የብልጽግና አገልጋይ ሆነው ደፍ እያሉ ያሉ ወገኖችን ጥሪ ያቀርበዋል። ወንድማዊ ጥሪ ያቀርበዋል። ከስህተታቸው እንዲማሩ ልቦና እንዲኖራቸው ነገሩን እንዲያገናዝቡ አብይ አህመድም ሆነ የኦሮሞ ብልጽግናዎች ዓላማቸው የጎጃምን ህዝብ ዓላማቸው የጎንደርን ህዝብ ዓላማቸው የሸዋን ህዝብ ዓላማቸው የወሎን ህዝብ የወለጋን ህዝብ መጥቀም ሳይሆን ዓላማቸው የአማራውን ማህበረሰብ መስበር የአማራውን ማህበረሰብ ማጥፋት የአማራውን ማህበረሰብ በጦርነት ውስጥ እንዲሰፈቅ ማድረግ እንደሆነ መረዳት አለባቸው የሚል እምነት ነው ያለኝ እና በዚህ ጉዳይ ላይ የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። አድማጮቻችን ተመልካቾቻችን መግለጫውን እንደወረዳ ነበላችኋለሁ እንጂ ነው የሚለው የአማራ ፋኖ ብሔራዊ ንቅናቄ እንዲህ ይላል። ኑና በጋራ ታግለን የአማራን ህዝብ ህልውና እናረጋግጥ ይላል። የካቲት 5 ቀን 2018 ዓ.ም ነው መግለጫው የወጣው። ከአማራ ፋኖ ብሔራዊ ንቅናቄ የተላለፈ የምህረት አዋጅ
እንግዲህ እስካሁን ከብልጽግና ጋር ተሰሩ ነበር፣ እስካሁን ካገዛዙ ጋር ተሰሩ ነበር። አሁንም ጊዜው አልረፈደም። አሁንም 11ኛ ሰዓት ላይ ነው ያላችሁ። ሳይጨልም በፊት ለራሳችሁ ስትሉ፣ ለቤተሰባችሁ ስትሉ፣ ለክብራችሁ ስትሉ አገናዝባችሁ የህዝብን ትግል ተቀላቀሉ ነው የሚለው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ መግለጫ እና ሀ ይላል። ሀ መግቢያ አረመኔው የብልጽግና አገዛዝ የአማራን ህልውና አደጋ ላይ ለመጣል የጀመረውን ጦርነት ለማሳካት ይችል ዘንድ በርካታ አረመኔያዊ ተግባራትን ሲፈጽም መቆየቱ ይታወቃል። በደብረ ታቦር የድሮን ጥቃትን እንደ ምሳሌ መጥቀስ ይቻላል። ተመልካቾቻችን የአማራን ህዝብ ያለ ልዩነት ለመፍጀት አቅሙ የፈቀደውን ሁሉ እየተጠቀመ ያለው አገዛዝ የመካከለኛው ምስራቅ ሀገራት ጂኦፖለቲካዊና ኢኮኖሚያዊ ፍላጎቶችን በማገልገል በፈጠረው የማውደም አቅም ያው ድሮኖችን እየወሰደ ማለት ነው ተማምኖ በከፈተው ጦርነት ራሱ እየተለበለበበት ይገኛል። የአማራን ህዝብ እንግዲህ ጦርነት ሲጀምሩ ያው በድሮንም በምንም የአማራን ማህበረሰብ አንገት እናስደፋለን በሚል ነው እንግዲህ በጀብደኝነት ጦርነት የጀመሩት። ግን ይሄው 2 ዓመት 3 ዓመት ሊሆናቸው ነው። ሰራዊታቸውን ከጊዜ ወደ ጊዜ እያጡ አጣብቂኝ ውስጥ የገቡበት ሁኔታ ነው ያለው። የአማራን ህዝብ ለማጥፋት ከሚጠቀምባቸው ስልቶች መካከል ነባሩን የብአዴን መዋቅር በመጠቀም ባሰባሰበው የሚሊሻና የአድማ በተና ኃይል ከፋኖ ጋር እንዲዋጋና ህዝባችን በሁለት ጎራ ተሰልፎ እንዲጠፋፋ የሞከረበት መንገድ አንደኛው ነው ይላል። ይሄ ሽመልስ አብዲሳም የተናገረው ነገር ነው። ሽመልስ አብዲሳ ሁለት እርስ በርስ እያዋጋቸው በገንዘብ እየገዛን እርስ በርስ እናዋጋለን። ያንንም ደግሞ የሚያደርገው ምንድነው? የብአዴን መዋቅር የኦሮሞ ብልጽግና የአማራ ብልጽግና የሚባሉት አላለ የብአዴን መዋቅርን በመጠቀም ልክ እነዚህ ብአዴን የሚባሉት ጀነራል ተፈራ ምን ብለዋቸው ነበር? አንድ ጊዜ እንኩቶዎች ነበር ያላቸው። ያኔ ህወሓትን ሲያገለግሉ የነበረ ጊዜ እና ምንድነው ያላቸው? እንኩቶዎች ናቸው እኮ። በሌላ ጊዜ ደግሞ የአማራ ብልጽግናዎች ብአዴኖችን ትርፋንጀቶች ብሎ ነው የጠሯቸው። እና እነዚህ ትርፋንጀቶች ያኔ ወያኔን ሲያገለግሉ እንዳልነበረ ያኔ ለነደብረ ሲሆን እሺ ጌቶቼ ሲሉ እንዳልነበረ ያኔ ሀራይ እያሉ በቃ ለህወሓቶች ምንድነው ያዙኝ ልቀቁኝ ሲሉ እንዳልነበረ አሁን ደግሞ ለኦሮሞ ብልጽግናዎች ተካም እያሉ ያዙኝ ልቀቁኝ እያሉ እና በጣም እና እነዚህ የነሱን መዋቅር በመጠቀም ነው። በነሱ ምክንያት ነው ሚሊሻዎችን አድማ በተናዎችን እያደረጉ እርስ በርስ ወንድም ከወንድሙ እንዲገዳደል ማድረግ አንደኛው ስራቸው ነው ብለው የአማራ ፋኖ ብሔራዊ ንቅናቄ መግለጫ ይናገራል። እና ላምበው እንዲህ ይላል። በአንድ ህዝብ መካከልና በኢትዮጵያውያን መካከል እንዲሁም ቀጠናዊ ጦርነቶችን በማስነሳት ለአፍሪካ ቀንድ የቀውስ ዘበኛ የሆነውን አገዛዝ በወንድማማችነትና በጥበብ በማስወገድ የጋራ መንግስት መመስረት እንደሚገባን በተደጋጋሚ ጥሪዎች ስናስተላልፍ የቆየን መሆኑ ይታወቃል። በተለይም ከሰሞኑ ደግሞ ጠላት በአንድ በኩል የህዝብ መገናኛ መስመሮችን በመዝጋት ንጹሃን ላይ ጭፍጨፋ እያደረገ በሌላ በኩል ደግሞ ብሔራዊ አጀንዳ ያለውና ለሀገር ብሔራዊ ተልዕኮ የተሰለፈ በመምሰል የሚያደርገውን የማደናገሪያ ስልት በንቃት በመከታተል የፋኖ ሰራዊት በወሰዳቸው እርምጃዎች ወራሪው ብልጽግና ኃይል ከፍተኛ ትርምስ ውስጥ ገብቷል ይላል። እንግዲህ በአንድ በኩል የምክክር ኢትዮጵያ መከረች እያሉ ስለ ምክክር ያወራሉ። በሌላ በኩል ግን በከተሞች ላይ የድሮን ጥቃት እየፈጸሙ ህዝብን ያሸብራሉ። እና ይሄንን በደንብ ያወቀው ፋኖ በአገዛዙ ላይ በወሰዳቸው ተከታታይ እርምጃዎች የአገዛዙ ኃይል ከፍተኛ ትርምስ ውስጥ ገብቷል ብሎ ነው የሚያስቀምጠው። እና ይሄንንም ያለበት ምክንያት ሰሞኑን በሸዋ የነበረውን ዘመቻ ስንመለከት የሸዋ ፋኖችን አጠፋለሁ ብሎ የተነሳው የመጣው አገዛዝ በተለይ እዛው ከነበሩ 5 አየር ወለዶች በተጨማሪ ሌላ 6ኛ አየር ወለድ ክፍለ ጦር እንደገና ሌላ 2 የሪፐብሊካን ኮር ክፍለ ጦር የባህር ኃይል ክፍለ ጦር በተጨማሪም ደግሞ ደብረ ዘይት አካባቢ የነበረ አንድ ኮር ከመካናይዝድ ኃይሉ ጋራ በሸዋ አስገብቶ የሸዋ ፋኖችን ለመደምሰስ ሞክሮ ነበር። ሆኖም ያ አልተሳካም። በዛ ሂደት በርካታ የሆነ ኪሳራ አገዛዙ ደርሶበታል። እና ያንንም ለማስታወስ ነው። በጎንደርም ደግሞ የታየው አብዛኛው የጎንደር ወረዳዎችን ደቡባዊ ጎንደር ወረዳዎችን በመቆጣጠር ፋኖ ያሳየው ጀግንነትና ፋኖ የፈጸመው ገድል ያንንም በማስታወስ ነው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ እርምጃዎች ወራሪው የብልጽግና ኃይል የፋኖ ሰራዊት በወሰዳቸው እርምጃዎች ወራሪው የብልጽግና ኃይል ከፍተኛ ትርምስ ውስጥ ገብቷል ብሎ የተናገረው። እና የድርጅቱ መግለጫ ሲቀጥል እንዲህ ይላል። የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ
መወለድ ያስገኘው የአንድነት መንፈስ ለተገኙ ወታደራዊ ድሎች ቁልፍ ሚና ተጫውተዋል። የድላችን ሚስጥር ያለው አንድነታችን ላይ በመሆኑም በተግባር ተረጋግጧል። ድርጅታዊ አንድነታችን በጠበቀ መልኩ ከኢትዮጵያውያንና ከቀጠናው ኃይሎች ጋር የሚደረግ ትብብር አገዛዙን ሙሉ በሙሉ ለማስወገድ ወሳኝ ሂደት መሆኑ ግልጽ ነው። ህዝባዊ ዓላማችንን የተጋራን ጋር በመርህ የምናደርገው ትብብርና አንድነት የአረመኔውን አገዛዝ እድሜ ለማሳጠር ትልቅ ፋይዳ ያለው ጉዳይ ነው ብሎ ይላል። እንግዲህ መግለጫው ከሌሎች አጋር ጋር በሚልበት ጊዜ ስለማን እንደሚናገር ግልጽ አላደረገም። ሆኖም ግን ምንድነው የኛን መርህ ከሚጋሩ ጋር ይላል። የኛን መርህ ከሚጋሩ ጋራ ትብብርና አንድነትን በመፍጠር የአረመኔውን አገዛዝ ለማሳጠር ትልቅ ፋይዳ አለው ብሎ ይናገራል። የኛን መርህ ከሚጋሩ ጋራ አንዳንድ ሰዎች ይህንን ፋኖ ከህወሓት ጋር ይሰራል፣ ፋኖ ከኦነግ ጋር ይሰራል፣ ለመስራት አስቧል፣ ከህወሓት ጋር ለመስራት አስቧል የሚል አስተያየት ይሰጣል። ነገር ግን የአማራ ፋኖ ብሔራዊ ንቅናቄ መግለጫ እዚህ ጋር የሚለው በመርህ ከኛ ጋር የሚጋሩ ይላል። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ መርህ የአማራን ሁሉና ማስጠበቅ ነው። የአማራ ፋኖ ብሔራዊ ንቅናቄ መርህ ኢትዮጵያውያን በሁሉም የሀገሪቷ ክፍል በሰላም መውጣት መግባት የሚችሉበት ሁሉም የኢትዮጵያ ክፍል ሁሉም ኢትዮጵያ የአማራ ነው ብሎ የሚያምን ነው። የአማራ ፋኖ ብሔራዊ ንቅናቄ መርህ የወልቃይት፣ የራያ፣ የጠለምት የማንነት ጥያቄዎች ቀይ መስመሮች ናቸው ብሎ የሚያምን ነው። እንግዲህ በእነዚህ መርሆች የሚስማማ ኃይል ካለ ከዚህ ኃይል ጋር አብሮ ለመስራት ዝግጁነት እንዳለ ነው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ እየገለጸ ያለው። ህወሓት የአማራ ፋኖ ብሔራዊ ንቅናቄ ፋኖ ካለው መርህ ጋራ የፋኖን መርህ ህወሓት ይጋራል ወይ? የፋኖን መርህ ኦነግ ይጋራል ወይ? እንግዲህ ያንን አድማጮች ራሳችሁን ጥያቄውን ጠይቁና ለራሳችሁ መልሱ። ነገር ግን መግለጫው የሚለው ምንድነው? ከሌሎች ኃይሎች ጋር እንነጋገራለን፣ ከሌሎች ኃይሎች ጋር አብረን እንሰራለን። የምንሰራው ግን ከኛ ጋር በመርህ ከሚተባበሩ ጋር ነው ብሎ የአማራ ፋኖ ብሔራዊ ንቅናቄ በመግለጫው ዘርዝሯል። መግለጫውን ሲቀጥል ይህን ተከትሎ ይላል ባቀረብነው ወገናዊ ጥሪ በርካታ ያገዛዙ አገልጋይ የነበረ ሚሊሻ አድማ በተናና መከላከያ ኃይል የወገንን ኃይል እየተቀላቀለ ይገኛል። በነገራችን ላይ በጣም በርካታ ኃይል ነው እየተቀላቀለ ያለው፣ በርካታ ኃይል። ስለሆነም ዛሬ አገዛዙን በማገልገል ላይ ለምትገኙ አሁንም አገዛዙን እያገለገሉ ላሉ ነው። አሁንም አገዛዙን በማገልገል ላይ ለምትገኙ የሚሊሻ የአድማ በተናና የመደበኛ ፖሊስ፣ መከላከያና ሌሎች ያገዛዙ ታጣቂ አደረጃጀቶች ሁሉ ላላችሁ ተመሳሳይ ጥሪዎች ላላችሁ አሁንም እያገለገላችሁ ላላችሁ ተመሳሳይ ጥሪዎችን እናስተላልፋለን። ይህን ጥሪ ያስተላለፈው የአማራ ፋኖ ብሔራዊ ንቅናቄ ስራ አመራር በጉዳዩ ላይ በዝርዝር ተወያይቶ ጥሪውን በመቀበል ወገናቸውን ለመካስ ለሚፈልጉ ያገዛዙ ሰራዊት አባላትና የካድሬ መዋቅር የምህረት አዋጅ አውጇል ይላል። እንግዲህ እስካሁን ያነበብኩላችሁ እንግዲህ መግቢያውን ነው። ሀ ብለው መግቢያ ያለ አሁን ወደ ለ ይሄዳሉ። እንግዲህ ዝርዝር ሰነድ ነው የወጣው። ለላይ ምን ይላል? የምህረት አዋጁ የተላለፈባቸው ያገዛዙ መዋቅር አካላት ብሎ እነዚህ ነው ይዘረዝራል። ለአንድ በየደረጃው የሚገኙ የብልጽግና አመራር አባላት፣ 2 ሚሊሻ ሰላም አስከባሪና በሌላም ስያሜ ብልጽግና ያደራጃቸው ታጣቂዎች፣ 3 የክልል አድማ ብተናና መደበኛ ፖሊስ አባላት፣ 4 በሀገር መከላከያ ሰራዊት ስም በየቀጠናው የተሰማሩ እግረኞችና ያገዛዙ መኮንኖች ይላል። እና እነዚህ እንግዲህ የምህረት አዋጅ የተላለፈባቸው ያገዛዙ መዋቅር አካላት ማለት እነዚህ ሁሉ የምህረት አዋጁን ተቀብለው የህዝብ አካል የመሆን እድል እንዳላቸው ነው መግለጫው የገለጸው። በሐመሮሃ ምንድነው የሚለው? የምህረት አዋጁን ማውጣት ያስፈለገበት ምክንያት ብለው የድርጅቱ መግለጫ በዚህ በዝርዝር ይዘረዝሯል። የምህረት አዋጅ ማውጣት ያስፈለገበት ምክንያቱ 3 ዓመታትን ሲደፍን ጥቂት ጊዜ በቀረው የጦርነት ሂደት በግልጽ መገንዘብ እንደሚቻለው የብልጽግና መዋቅር በአማራ ህዝብ ማህበራዊና ፖለቲካዊ ድቀት ላይ ስልጣኑን ከማራዘም ያለፈ ለአማራ ህዝብ የሚጠቅም አንድም አጀንዳ የሌለው በመሆኑ የአማራ ህዝብ እንደ ህዝብ በተለያየ ጎራ የተሰለፍን የአማራ ልጆችም እንደ የአንድ እናት ልጆች በመቀናጀት የህዝባችንን ህልውና ማስጠበቅ ከኛ የሚጠበቅ ተግባር ነው። በመሆኑም ይሄ የምህረት አዋጅ ያስፈለገበት በቃ ድንኳኑን ለማስፋት ነው።
በተለያየ ምክንያት ተከፋፍለን መቀጠላችን ለአገዛዙ ነው የሚጠቅመው። ስለዚህ የኛ በተለያየ ጎራ ሆነን እርስ በርስ መናቆር የሚጠቅመው አገዛዙ ነው እንጂ የአማራውን ማህበረሰብ አይደለም። ስለዚህ አንድ ላይ ለመሰባሰብ እንዲመች በጋራ ደግሞ የህዝቡን ህልውና ማስጠበቅ እንድንችል በሚል ነው እንግዲህ የጥሪ የቀረበው እና አንደኛ ይዘረዝራል ለአማራ ህዝብ ሁለንተናዊ መብትና ነጻነት እንጂ ለአብይ አህመድ ወንበር መጽናት የሚወድቅ የአማራ ወጣት መኖር ስለሌለበት። ሁለተኛ ህዝባችንን በጅምላ ለሚጨፈጭፍ አገዛዝ በማገልገል የዘቀጠ ታሪክ ውስጥ ራስን ከማግኘት ይልቅ ለነጻነቱ የሚዋደቅ ኃይል በመቀላቀል ደማቅ ታሪክ መጻፍ ታሪክ የጣለብን ግዴታ በመሆኑ። ሶስተኛ ህዝቡን ታግሎ ያሸነፈ አገዛዝ እንደሌለ ሁሉ አብይ አህመድም የአማራን ህዝብ ማሸነፍ ስለማይችል እና በተሸናፊነት ለሚያጠናቅቀው ብልጽግና በመላላክ እና በራስ ወገን ላይ በመተኮስ የታሪክ የህሊናና የፍትህ ተጠያቂነት ከማስተናገድ ለመዳን ሲባል። አራተኛ አገዛዙን በጋራ ታግለን በማሸነፍ ለህዝባችን ሰላም ማምጣት የትውልዱ ግዴታ በመሆኑ ይህንን የምህረት አዋጅ በአማራ ፋኖ ብሔራዊ ንቅናቄ ስራ አመራር ውሳኔ መሰረት ለህዝብ ይፋ ማድረግ አስፈላጊ ሆኖ ተገኝቷል ይላል እንግዲህ መግለጫው። እና መላይ የምህረት አዋጁ አተገባበርን ያስቀምጣል። እና በምህረት አዋጅ አተገባበር ላይ አንድ የምህረት አዋጁ ተጠቃሚ እንዲሆኑ ከላይ በተራ ቁጥር ለስር የተዘረዘሩት የሚሊሻ አድማ ብተና መከላከያና ሌሎች የታጠቁ የብልጽግና ኃይሎች እንዲሁም በየደረጃው ያሉ አመራሮች በየአካባቢያቸው ላይ ያለው የድርጅታችን መዋቅርና ለዚህ ጉዳይ በተቋቋመው ጊዜያዊ ግብረ ኃይል በአካል ቀርበው ሪፖርት ያደርጋሉ ይላል። መንገዱንም ነው እዚህ ጋር የሚጠቅሰው። ሁለት ምህረት ጠይቀው ወገናቸውን ለመካስ የሚመጡ ግለሰቦች የአካል ደህንነት ዋስትና ይሰጣቸዋል። በተዘጋጀላቸው ማረፊያ የታድሶ ስልጠና እንዲወስዱ ይደረጋል። 3 ለትግል አገልግሎት ከሚውል የጦር መሳሪያ ጨምሮ ማንኛውም የምህረት ጥያቄዎች ንብረት ባለቤቶች እጅ ይቆያል። 4 ምህረት የተደረገላቸው ግለሰቦች ድርጅቱ ባዘጋጀው ፎርም መሰረት ለአማራ ህዝብ ነጻነት ሊሰሩ ካልተቻለም በጠላት ወገን ላይሰለፉ ቃል መሐላ ይፈጽማሉ። 5 አቅሙና ፍላጎቱ ያላቸው የምህረት ተጠቃሚዎች የወገንን ወታደራዊና ፖለቲካዊ መዋቅር ተቀላቅለው ለህልውናው ተጋድሎ የበኩላቸውን ድርሻ ይወጡ ዘንድ በሌላ ማናቸውም ለህዝብ ጠቃሚ በሚሆኑ ተልእኮዎች ላይ ይሰማሩ ዘንድ ድርጅቱ ሁኔታዎችን ያመቻቻል። 6 ይህ የምህረት አዋጅ ከዛሬ የካቲት 4 ቀን 2018 ዓ.ም ላሉት ተከታታይ 15 ቀናት ብቻ ተፈጻሚ ይሆናል። ስለዚህ ከ15 ቀን በኋላ በዚህ በ15 ቀን ውስጥ እነዚህ በዛኛው ወገን ያሉ ሰዎች እጃቸውን ካልሰጡ የምህረት አዋጁ ያመልጣቸዋልና እንደ ጠላት ነው የሚቆጠሩት እና በህይወታቸው ላይ ነው የሚፈርዱት ማለት ነው። ፋኖ ማሸነፉ ስለማይቀር በህይወታቸው ላይ ነው የሚፈርዱት። ስለዚህ ይህንን አጋጣሚ ሁሉም አሁን የመከላከያ አባላት የአድማ ብተና ሌሎች ሁሉም በዚህ በአዋጁ የተዘረዘሩ በሙሉ ይህንን አጋጣሚ እንዲጠቀሙበት በዚህ አጋጣሚ የማሜራ ሜዲያ ያሳስባል። ለምን ይሄ በጣም ጥሩ የሆነ ማግናኒመስ የሆነ በይቅርታ መንፈስ የታጨቀ የምህረት አዋጅ ነው። እስካሁን የአብይ መሐመድን አገልግላቸዋል። እስካሁን ብዙ ጉዳት አድርሳቸዋል። አሁን ግን በምህረት በይቅርታ የህዝቡን መከራ ለማሳጠር ወደኛ ከመጣችሁ እኛ ይሄን ጋራንቲ እንሰጣለን ብለው በትክክል ነው እንግዲህ በአዋጅ ነው ይሄ ነገር የተቀመጠው። አድማጮቻችን፣ ተመልካቾቻችን ሰላይ ምንድነው የሚለው? የምህረትን አዋጁን በማስፈጸም የሰራዊታችንና የድርጅታችን አመራር ግዴታ ብሎ ደግሞ ይቀመጣል። 1 የምህረት አዋጁን አፈጻጸም ለመከታተል በማዕከል የተቋቋመው ግብረ ኃይል የመምሪያውን አተገባበር ይከታተላል፣ መረጃዎችን ይሰጣል፣ መፍትሄም ያስቀምጣል። 2 የድርጅቱ መዋቅር አመራርና ሰራዊቱ ለምህረት ጥያቄዎቹ የአካል ዋስትና መስጠትን ጨምሮ በእንክብካቤ በማስተናገድ በፍጹም ጨዋነት አዋጁን ይተገብራል። 3 በአፈጻጸም ሂደት የሚያጋጥሙ ችግሮችን ወዲያውኑ ለግብረ ኃይሉ ያሳውቃል፣ የተሰጠውንም የመፍትሄ አቅጣጫዎች ይተገብራል። 4 በግል ቂም ቁርሾ ወይም በሌላ ግላዊና ቡድናዊ ፍላጎቶች ምክንያት ከዚህ አዋጅ በተቃረነ መንገድ በማንኛውም ምህረት ጥያቄ ላይ አካላዊና
ስለ ልቦናዊ ጉዳት ማድረስ ወይንም ንብረት መቀማት ፍጹም የተከለከለ ተግባር ነው። አምስተኛ የዓለም አቀፍ የሰብአዊ መብቶችን ድንጋጌዎችና መርሆችን እንዲሁም ዓለም አቀፍ የጦር ሕግጋትን የተከተለ አሰራር ይተገበራል። ስድስተኛ ይህን አዋጅ ጥሶ የተገኘ ማንኛውም የድርጅቱ አመራርና አባል ወይም ሌላ አካል ከባድ ቅጣት ይጠብቀዋል ብሎ የድርጅቱ አመራሮች የሰብአዊ መብትን ማክበር እንዳለባቸው፣ የሰብአዊ መብት ድንጋጌዎችን መከተል እንዳለባቸው፣ ከሰብአዊ ድንጋጌዎች ውጪ የሚፈጸሙ ማናቸውም አይነት የሰብአዊ መብት እና የኢፍትሐዊነት ተግባራትን ድርጅቱ እንደማይታገስ የተቀመጠው የህዝቡ የሀገር ሽማግሌዎችና የሃይማኖት አባቶች ሚና ብሎ ይዘረዝራል። በየቀጠናው ያለው ህዝብ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራንና ሌሎች ተሰሚነት ያላቸው ግለሰቦች በጠላት የጸጥታና የፖለቲካ መዋቅር ውስጥ ያሉ ግለሰቦች በዚህ አዋጅ መሰረት አፈጻጸማቸውን ወደ ዋናው ጠላት እንዲያዞሩ ካልሆነም ሰላማዊ ኑሯቸውን እንዲኖሩና የአማራው ኃይል ፍጹም ህብረት እንዲኖረው የበኩላቸውን ገንቢ ሚና እንዲጫወቱ ይጠበቃል። እና የሃይማኖት አባቶች ለአገዛዙ የሚሰሩ ለአገዛዙ የሚያውደለድሉ የሃይማኖት አባቶች ቢቻል ፋኖን ደግፉ፣ ከፋኖ ጎን ቁሙ፣ ከህዝቡ ጎን ቁሙ። አለበለዚያ አርፋችሁ ተቀመጡ። አርፋችሁ ማትቀመጡ ከሆነ የሃይማኖት አባትን ብላችሁ ለአገዛዙ የምታገለግሉ ከሆነ በእናንተ ላይ ለሚደርሰው ነገር ተጠያቂ አይደለንም የሚል አይነት ነው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ያወጣው መግለጫ። በመጨረሻም መግለጫው ምን ይላል? በመጨረሻም የአማራ ልጆች በጋራ ተባብረን ህዝባችንን ሊያጠፋ የተነሳውን ጠላት እናስወግድ ዘንድ አንድነትና ህብረት ያስፈልገናል እና ወደ አማራ የምንተኩሰው ጥይት እንዳይኖር እና አንድ ጠላት ላይ ብቻ አነጣጥረን እናሸንፍ ዘንድ ኑ እንላለን። የአማራ ፋኖ ብሔራዊ ንቅናቄ። እንግዲህ ይሄ የአማራ ፋኖ ብሔራዊ ንቅናቄ ያወጣው መግለጫ ነው። አድማጮቻችን፣ ተመልካቾቻችን እስካሁን በርካታ መከላከያ ሰራዊት አባላት፣ አድማ በተና፣ ሚሊሻ እየተቀላቀሉ ነው እና ለነዚህ በሙሉ በሚቀጥሉት 15 ቀናት የምህረት አዋጅ ታውጇል እና ማንኛውም ከአገዛዙ ጋር ስትሰሩ የነበራችሁ መከላከያ ሰራዊት አባላት አሁን ፋኖ አንድ ሆኗል። ፋኖ በዚህ መልኩ እንደዚህ አይነት አዋጅ ማውጣቱ ራሱ የሚያሳየው የድርጅቱን ጥንካሬ ነው የሚያሳየው። ፋኖ ለደህንነታችሁ ዋስትና ይሰጣል። ለደህንነታችሁ ዋስትና ስለሚሰጥ በዚህ አጋጣሚ አገዛዙ ጋር የምትሰሩ በሙሉ አገዛዙ አያዋጣችሁም። አገዛዙ ከሃዲ ነው። ስለዚህ ይሄ ከሃዲ መንግስትን ማገልገል እናንተን የሚመጥን አይደለም። ይሄ ከሃዲ መንግስት ተመልከቱ። እነ አቶ ንጉሱ የት ነው ያሉት? እነ አቶ ንጉሱ የአማራ ክልል ቃል አቀባይ የነበሩት አሁን የት ነው ያለው? የት እንዳለ እኮ አይታወቅም። ንጉሱ ጥላው። አቶ ገዱ የት ነው ያለው? አቶ ገዱ በውጭ ሀገር እኮ ነው ያለው። እና አቶ ዮሐንስ ባያሌው የት ነው ያሉት? እና ከአብይ አህመድ ጋራ ሆይ ሆይ ሲሉ የነበሩ በሙሉ አሁን አብይ አህመድ እነዚህን በሙሉ ክደዋቸዋል። የኦሮሞ ብልጽግናዎች እነዚህን በሙሉ ክደዋቸዋል። በነገራችን ላይ እዚህ መግለጫው ላይ አብይ አህመድ ነው የሚለው የአማራ ፋኖ ብሔራዊ ንቅናቄ መግለጫ። ነገር ግን ችግሩ አብይ አህመድ ብቻ አይደለም፣ ስርዓቱ ነው። የኦሮሞ ብልጽግና በአጠቃላይ ስርዓቱ ነው ችግሩ እና ይሄ አብይ አህመድ ሳይሆን የኦሮሞ ብልጽግና፣ የኦህዴድ ብልጽግና እየተባለ አይ ቲንክ የአማራ ፋኖ ብሔራዊ ንቅናቄ እንዲህ አይነት መግለጫ ሲያወጡ አብይ ማለት ከማለት ማቆም አለባቸው። አብይ ብቻ አይደለም እና አዳነች አቤቤ እነ ሽመልስ አብዲሳ በአጠቃላይ የኦሮሞ ብልጽግና ነው። ስለዚህ መግለጫ ሲያወጡ የአብይ አገዛዝ ሳይሆን ማለት ያለባቸው የኦሮሞ ብልጽግና አገዛዝ፣ የኦህዴድ ብልጽግና አገዛዝ ብለው ማለት ያለባቸው። ኦህዴድ ማለት መቻል አለባቸው። የኦሮሞ ብልጽግና ማለት መቻል አለባቸው። ምናልባት እንደዛ በማለታቸው የኦነግን እና አንዳንድ እንደነ ጀዋርን እናስቀይማለን ብሎ አስበው ከሆነ በጣም ተሳስተዋል። የኦሮሞ ብልጽግና ኦህዴድ እያሉ መጥራት መቻል አለባቸው እንጂ የአብይ አገዛዝ ተብሎ የኦሮሞ ብልጽግና፣ የኦሮሞ ኤሊቶች፣ የኦነጋዊ አስተሳሰብ ያላቸው በሙሉ በህዝቡ ላይ የፈጸሙትን በደልና ግፍ በአንድ ግለሰብ ላይ ብቻ በማላከክ ተገቢ አይደለም እና ችግሩ ያለው አብይ ጋር ብቻ አይደለም። ችግሩ ያለው እንዳለ ስርዓቱ ጋር
እዚህ የአማራ ፋኖ ብሔራዊ ንቅናቄ መግለጫ ጥሩ በጣም አሪፍ መግለጫ ነው ያወጡት። ግን ይሄ ያወጡት መግለጫ ላይ የኦሮሞ ብልጽግና ብለው ቢሉ በጣም ጥሩ ነበር እና ይሄ የኦሮሞ ብልጽግና አገዛዝ የህዝቡን የአማራው ላይ አማራውን እንደ ጠላት ፈርጆ እየተንቀሳቀሰ ያለ ስለሆነ የሁሉም ኢትዮጵያውያን አንድነት ያስፈልጋል። ይሄን አገዛዝ የሚያገለግሉ ሰዎች መንቃት መቻል አለባቸው። ፋኖ ውስጥ በአማራ ፋኖ ብሔራዊ ንቅናቄ ውስጥ የማይመቸን አመራር ሊኖር ይችላል። በአማራ ፋኖ ብሔራዊ ንቅናቄ ውስጥ አንዳንድ ክፍተቶች ሊኖሩ ይችላሉ። ነገር ግን እነዚህ ክፍተቶች ካሉ ይሄ ትግል የዘመነ ትግል አይደለም፣ ወይም የጌታ አስራደ ትግል አይደለም፣ ወይም ደግሞ የመሬ ወዳጆ ትግል አይደለም። ይሄ የህዝብ ትግል ነው። የአማራውን ህልውና ለማስጠበቅ የሚደረግ ትግል ነው። ስለዚህ ከዘመነ ጋራ ችግር ስላለን፣ ከጌታ አስራደ ጋራ ችግር ስላለን፣ ከምሬ ጋራ ችግር ስላለን፣ ወይ ከሌላ አንድ የፋኖ አመራር ጋራ ችግር ስላለን በአጠቃላይ የፋኖን እንቅስቃሴ መቃወምና የፋኖን እንቅስቃሴ በመቃወም የህዝብ ጥርስ ሆነው አረመኔውን የኦሮሞ ብልጽግና አገዛዝን በቀጥታ ምኑ በተዘዋዋሪ መንገድ መርዳት ትልቅ ደካማነት ነው። በጣም ደካማነት ነው። ስለዚህ ምንድነው የሚሉት አማራ በአማራ ላይ ከዚህ በኋላ መተኮስ የለበትም። ስለዚህ የአድማ ብተና የአባላት ሚሊሻዎች፣ ፖሊሶች፣ መከላከያ ሰራዊት አባላት ሆናችሁ የምታገለግሉ በሙሉ የኦሮሞ ብልጽግናዎች ከሃዲዎች ናቸው። ከዚህ በፊትም ከነሱ ጋር ሲሰሩ የነበሩትን ነገዱን እና አያልና ዮሐንስ ቧያለውን እነ ሌሎቹ ንጉሱ ጥላሁንን ክደዋል። ሻቢያን ክደዋል። የኤርትራ መንግስትን ክደዋል። ኢሳያስን ክደዋል። ኢሳያስ ቀለበት ሲያስሉለት፣ ሀብል ሲያስሉለት፣ ጋቢ ሲያስሉለት እንዳልነበረው ኢሱ ሲሉት እንዳልነበረው አሁን ምን እያሉት እንደሆነ ስሙ። ወያኔዎችን ክደዋል። ከወያኔዎቹ ጋር የደቡብ አፍሪካ ስምምነት ፈርመው በቀይ ምንጣፍ እኮ ነው አይደል? በቀይ ምንጣፍ ምንድነው የወዳጅነት አደባባይ ላይ በቀይ ምንጣፍ አይደል ከነ ደብረጽዮን ጋር ሲተቃቀፉ የነበረው። አሁን ምን ሆኖ እነሱንም ራሱ ከዷቸው እና የኦሮሞ ብልጽግና የኦነጋዊ የኦሮሞ ብልጽግና በጥላቻ ላይ የተመሰረተ ፖለቲካ ነው የሚያራምዱት እና አብይ አህመድ እና ሽመልስ አብዲሳ የኦሮሞ ብልጽግናዎች ፖለቲካቸው በጥላቻ ላይ የተመሰረተ ፖለቲካ። ሁለተኛ ፖለቲካቸው በማታለል ላይ በውሸት ላይ የተመሰረተ ፖለቲካ፣ በውሸት ላይ በማታለል ላይ የተመሰረተ ፖለቲካ። ሶስተኛና ደግሞ ትልቁ በክህደት ላይ የተመሰረተ ፖለቲካ፣ በክህደት ላይ። አራተኛ በማስመሰል ላይ የተመሰረተ ፖለቲካ። በቃ ጥሩ ነገር እየተናገሩ አሁን መደመር፣ ኢትዮጵያዊነት ሱሴ ምናምን እያሉ የብዙ ሰዎችን ቀልብ ምን አደረጉ ሳቡ። ግን ውስጣቸው ግን ያንን የሚናገሩ የነበሩት መደመር፣ ኢትዮጵያዊነት የሚሉ የነበሩት የአማራውን ድጋፍ ለማግኘትና ወደ 4 ኪሎ ወደ ፌደራል መንግስቱ ለመቆጣጠር አስበው እንጂ ኢትዮጵያዊነትን ወደው አይደለም። ወያኔ ውጊያ በምትጀምርበት ጊዜ ፋኖን ያመሰግን ነበር። አብይ ወልቃይት በጌምድር ምናምን ይል ነበር። ለምን? የህዝቡን በቃ የአማራው ማህበረሰብ ከወያኔ ጋር በሚያደርገው ጦርነት ከጎኑ እንዲሰለፍ። ከዛ ወያኔ ከተሰባበረች በኋላ ከወያኔ ጋር የደቡብ አፍሪካውን ስምምነት ከፈረመ በኋላ ይሄው የወልቃይትንም ጥያቄ አልመለሰም። ራያን ለወያኔ ሰጠ። ጠለምትም የነበረውን የአማራ ክልል እንትን አፈረሰ፣ ካደ። እና አሁንም ከአብይ አህመድ ጋር ያላችሁ ሰዎች እንደ ከኦሮሞ ብልጽግናዎች ጋር የምታጎበድዱ ሰዎች እንደ ማስቲካ ታኝካችሁ ትተፋላችሁ። ስለዚህ ይህንን የአማራ ፋኖ ብሔራዊ ንቅናቄን የምህረት አዋጅ ተጠቀሙ። የአማራ ፋኖ ብሔራዊ ንቅናቄ ነገ መንግስት የሚሆን ድርጅት ነው። ነገ 4 ኪሎ ለአብይ አህመድ አይደለም የሚኖሩት። ነገ 4 ኪሎ የአማራ ፋኖ ብሔራዊ ንቅናቄ አመራሮች ነው የሚኖሩት። ብልጡ እስካሁን ከአብይ አህመድ ጋር ተጠቅማቸዋል። አሁን ደግሞ በመጨረሻ ሰዓት ብልጥ ሆናችሁ
ዩተርን አድርጋችሁ ወደ ፋኖ መታችሁ ከፋኖም ጋር ደግሞ መጠቀማችሁን ቀጥሉበት ነው ምርጡ። እና ይሄንን ጥሪ የአማራ ፋኖ ብሔራዊ ንቅናቄ እንግዲህ አቀርበዋል። አድማጮቻችን፣ ተመልካቾቻችን ድርጅቱ ምን ያህል ማቹሪቲ እንዳለው ምን ያህል ብስለት እንዳለው ነው እያየን ያለ ነው። በተለቀ ደግሞ ትልቁ ነገር በድርጅቱ ውስጥ የሰብአዊ መብት ድንጋጌዎች መከበር እንዳለባቸው ድርጅቱ ያስቀመጠው ነገር እኔ በግሌ በጣም አስደስቶኛል። ለአማራ ፋኖ ብሔራዊ ንቅናቄ የሰብአዊ መብት እና የፍትህ ጉዳይ ቀይ መስመራቸው እንደሆነ ነው ያስቀመጡት። በዚህ ደስተኛ ነኝ። ቢቻል እንደውም በተሻለ መጠን ለብቻ እንደውም ከሌሎች እንትኖች ጋራ በአንድ ላይ ደምለው ሳይሆን በተሻለ መጠን ራሱን የቻለ የሰብአዊ መብት ድንጋጌ ራሱ ቢኖራቸው ጥሩ ነው የሚል እምነት አለኝ። ከዚህ በፊት ለተሰሩ ስህተቶች፣ ከዚህ በፊት በፋኖ ስም ለተፈጸሙ ወንጀሎች ሁሉ አንደኛ ህዝብን ይቅርታ የሚጠይቁበት፣ ሁለተኛ ከዚህ በፊት የተሰሩ ወንጀሎችን ወደ ኋላ በመሄድ ለምን የፈሰሰ ደም እንደፈሰሰ መቅረት ስለሌለበት ደም ያፈሰሱ ወንጀለኞችም በዚህም ሆነ በተለያየ መንገድ መጠየቅም ስላለባቸው ከዚህ በፊት የተሰሩ ወንጀሎችን የሚመረምር ኮሚሽን የሚያጣራ ኮሚሽን ቢያቋቁም፣ ሶስተኛ ደግሞ አሁን ያሉትን በተሻለ መጠን ደግሞ ምንም አይነት በቃ ትክክለኛ የፍትህ አሰራር እስኪዘረጋ ድረስ ማንኛውም የፋኖ አመራር ማንኛውም ኮማንደር በማንም ላይ እርምጃ መውሰድ የተከለከለ እንደሆነ ማስቀመጥ መቻል አለባቸውና ራሱን የቻለ ልክ እንደዚህ አይነት እንደ ምህረት አዋጁ አይነት ራሱን የቻለ የሰብአዊ መብት ድንጋጌ ለብቻው በቃ የሰብአዊነትና የፍትህ ድንጋጌን ለብቻው ያስቀመጠ መልእክትም ለማስተላለፍ ፋኖ ለፍትህ የቆመ ፋኖ ለሰብአዊነት የቆመ መሆኑን በትክክል ለማስረገጥ እንዲረዳ እንደውም ልክ የዚህ አይነት የተለየ መግለጫ ቢያወጡ ጥሩ ነው የሚል እምነት አለኝ። እና ይሄ የሚያሳየው እንግዲህ የድርጅት ሲኖር እንዲህ አይነት ነገሮች ይታያሉ፣ እንዲህ አይነት ነገሮች ይሰራሉ። እና በፋኖ ውስጥ የተለያየ ቅሬታ ያለን ሰዎች ካለን ድርጅቱን በውስጥ መስመር ማገዝ፣ በውስጥ መስመር ማስተካከል ይቻላል። እና ከገሌ ጋር ችግር ስላለን ከገሌ ጋር ችግር አለን በሚል ፊታችንን አዙረን ወይ የህዝብ ጠላት ጋር መሄድ የለብንም። እንግዲህ አድማጮቼ፣ ተመልካቾቼ የአፋብኃን የምህረት አዋጅ በተመለከተ ያዘጋጀው ዝግጅት ይህን ይመስላል። አይ ሆፕ አገዛዙ ጋር ያሉ በርካቶች ይህንን መልእክት ሰምተው የአማራ ፋኖ ብሔራዊ ንቅናቄን የምህረት አዋጅ ተጠቅመው ወደ ቀናው መንገድ፣ ወደ ትክክለኛው መንገድ፣ ወደ ህዝባዊ ወደሆነ መንገድ ይመጣሉ ብዬ ተስፋ አደርጋለሁ። ያም እንዲሆን ጠብቃለሁ። እና ይሄው ነው እንግዲህ ለዛሬ ያዘጋጀው ዝግጅት። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።